ውድ ተመልካቾች ሰላም ጤና ይስጥልን የኢሳት ዲጂታል ነው የሰዓቱን ዜና ይዘን ቀርበናል ከዜናው ጋር ደረጀ ይልማ ነኝ በትምህርት ቤቶችና አካባቢያቸው እየጨመረ የመጣውን አዋኪ ተግባር ለመቀነስ ረቂቅ ደንብ ማዘጋጀቱን የትምህርት ሚኒስቴር ገለጸ። የደንቡ ዋነኛ ዓላማ ሁለንተናዊ ስብዕናው የተሟላ ዜጋ ማፍራት መሆኑ ተመላክቷል። ሰላማዊት ሙሉጌታ በትምህርት ቤቶች የመማር ማስተማር ሂደት የተሳካ እንዲሆን የተማሪዎች ውጤት እንዲሻሻልና ለትምህርት ስርዓቱ መስተጓጎል ምክንያት የሚሆኑ ጉዳዮችን በመቆጣጠር ረገድ ኃላፊነቱ ከወላጅ እስከ ትምህርት ቤቶች ድረስ ነው። የትምህርት ሚኒስቴር በትምህርት ቤቶችና አካባቢያቸው ከጊዜ ወደ ጊዜ እየጨመሩ የመጡ አዋኪ ድርጊቶችን ለመከላከልና ሰላማዊ መማር ማስተማርን በማስፈን የተማሪዎች ውጤትና ስነ ምግባር መሻሻል እንዲኖር የሚያስችል ረቂቅ ደንብ ማዘጋጀቱን አስታውቋል። በትምህርት ሚኒስቴር ማህበራዊ ሳይንስ ትምህርቶች ስርዓተ ትምህርት ዴስክ ኃላፊ አቶ ኡመር ኢማም በጉዳዩ ላይ ለኢሳት በሰጡት ማብራሪያ በትምህርት ቤቶችና አካባቢያቸው የመማር ማስተማር ሂደትን የሚያውኩ ጉዳዮች ከጊዜ ወደ ጊዜ እየጨመሩ መምጣታቸውን ገልጸው ረቂቅ ደንቡ ሰላማዊ መማር ማስተማርን ለማስፈን ከፍተኛ አስተዋጽኦ እንደሚኖረው ማስገንዝበዋል። አሁን ላይ ባለው ነባራዊ ሁኔታ ትምህርት ቤቶች በበርካታ እነዚህን የመማር ማስተማር ሁኔታዎች የሚያውኩ ጉዳዮች እየተሳተፉበትና በቁጥርም በተጠቃሚነት ደረጃ ደግሞ ተማሪን ተኮር ያደረጉ ጉዳዮች እየታዩ የመጡበት ሁኔታ ነው ያለው። በደንቡ ላይ የተቀመጠው ዓላማ በትምህርት ቤትና አካባቢ ያሉ አዋኪ ጉዳዮችን በመከላከል አጠቃላይ ስብዕናው የተሟላ ትውልድ መፍጠር ነው። በመረጃ ላይ የተመሰረተ ውሳኔ መወሰን የሚችል ለራሱ ክብር ያለውና ራሱን ከብዙ ጉዳዮች መቆጣጠር መከላከል የሚችል በእውቀት ላይ የተመሰረተ ለሀገር ልማት እና ሰላም አስተዋጽኦ ማድረግ የሚችል ትውልድ መፍጠር የሚችል ተማሪ የሰው ኃይል መፍጠር እንድንችል ታስቦ ነው። ምን ጉዳዮች ናቸው የሚል አዋኪ ጉዳዮችን የመለየት እነዚህ አዋኪ ጉዳዮች ደግሞ ከትምህርት ቤት በምን ያክል ሁኔታ መከልከል አለባቸው ምን እርምጃ መወሰድ አለበት የሚሉ መሰረታዊ ጉዳዮችን አካቶ የተዘጋጀ። ኃላፊው አክሎም በትምህርት ቤቶችና አካባቢያቸው በተለያዩ መንገዶች የተማሪዎች ስነ ምግባር ሊቀይሩ የሚችሉ አደንዛዥ እጾችን የሚያስጠቅሙ ህፃናትን ለጉልበት ብዝበዛ የሚያጋልጡ አግባብነት የሌላቸው የቴክኖሎጂ አጠቃቀሞችና አዋኪ ድርጊቶችን በመቀነስ ሁለንተናዊ ስብዕናው የተሟላ ዜጋ ማፍራት የደንቡ ዋነኛ ዓላማ መሆኑን ገልጸዋል። የግሎባላይዜሽን ያመጣብን ኢፌክቶች አሉ። ከዛ ባሻገር ደግሞ ማህበረሰቡን እንደገናም ደግሞ በሌሎች ህገወጥ ድርጊቶች የተማሪዎች ስነ ምግባር ሊበላሽ ወይም ላይ የመሻሻል ሂደቱ ሊሰጓጎል ይችላል ተብሎ ተለይቷል። እነዛ ውስጥ አንዱ ስነ ምግባራዊ ያልሆነ የቴክኖሎጂ አጠቃቀም በትምህርት ቤት አካባቢ ህፃናትን አላልባሌ ድርጊቶች የሚጋብዙ ህገወጥ ድርጊቶች እንደ አደገኛ መድኃኒቶች አደንዛዥ የመሳሰሉ ሁኔታዎችን ይጨምራል። እንዲሁ ደግሞ በትምህርት ቤት አካባቢ መማር ማስተማሩን የሚያውኩ በተለይ ከፍተኛ ድምጽ ያላቸው ተግባራት ፋብሪካዎችም ሊሆኑ ይችላሉ። እነዚህ ጉዳዮች የተማሪውን ስነ ምግባር ያበላሻሉ ተብለው የተለዩ ናቸው። ከዚህ በኋላም ወደ ትምህርት ቤት አካባቢ እንዳይመጡ መከላከል በተቋቋመው ግብረ ኃይል መሰረት ተማሪዎችን ስነ ምግባር ያሻሽላል ተብሎ ይወሰዳል። ለረቂቅ ደንቡ ተግባራዊነት ከሚመለከታቸው ተቋማትና ባለድርሻ አካላት ጋር ተቀናጅቶና ተናቦ መስራት እንደሚገባም ጠቁመዋል። በኢትዮጵያ ዓለም አቀፍ ደረጃውን የጠበቀ የህፃናት ሙዚየም ለመገንባት የቅድመ ዝግጅት ስራዎች እንደተጠናቀቁ ተገለጸ። በኢትዮጵያ ለመጀመሪያ ጊዜ ዓለም አቀፍ ደረጃውን የጠበቀ የህፃናት ሙዚየም ለመገንባት የሚያስችሉ የቅድመ ዝግጅት ስራዎች መጠናቀቃቸውን የቱሪዝም ሚኒስትር ዴኤታ አቶ ስለሺ ግርማ አስታውቀዋል። ሚኒስትር ዴኤታው አቶ ስለሺ ግርማ ለጋዜጣ ፕላስ እንደገለጹት በአዲስ አበባ ከተማ ዓለም አቀፍ ደረጃውን የጠበቀ የህፃናት ሙዚየም ለመገንባት የሚያስችሉ እንቅስቃሴዎች ተጀምረዋል። በተለያዩ የዓለም ክፍሎች የህፃናት ሙዚየም ተከፍተው ይጎበኛሉ ያሉት አቶ ስለሺ ህፃናትን ስለ ሀገራቸው እንዲያውቁና በትምህርት ቤት የሚማሯቸውን በሙዚየም የሚመለከቱበትን እድል
ይፈጥራል ብለዋል። ሙዚየሙን በወዳጅነት ፓርክ አካባቢ ለመገንባት መታቀዱን ያነሱት ሚኒስትር ዴታው አስፈላጊው የዝግጅት ስራ መጠናቀቁንም ጠቁመዋል። ህፃናት ስለ ሳይንስ፣ ማህበራዊ ህይወት፣ ጂኦግራፊ፣ ታሪክ፣ ባህል እውቀት የሚቀስሙበት እንደሚሆን የገለጹት አቶ ስለሺ ተማሪዎች በንድፈ ሐሳብ የተማሩትን በተግባር የሚያዩበትን እድል ይፈጥራል ብለዋል። ሙዚየሙ ህፃናት ስለ ሀገራቸው የሚማሩባቸውን አካባቢዎች ጨምሮ መዝናኛና መመገቢያ ቦታዎች እንደሚኖሩ በመግለጽ ህፃናቱ እየነኩና እያዩ የሚማሩበት በመሆኑ ዓለም አቀፍ ደረጃውን የጠበቀ እንደሚሆን አስረድተዋል። የኢፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት በሙከራ የተረጋገጡና በሀገር ውስጥ የተሰሩ ችግር ፈቺ ናቸው ያላቸውን ቴክኖሎጂዎች ይፋ አደረገ። ከነዚህም መካከል በኢትዮጵያ የመጀመሪያ የሆነው ማንኛውንም ማሽነሪ ማንቀሳቀስ የሚያስችል ሞተር በኢንስቲትዩቱ ተሰርቶ ለምረቃ በቅቷል። በተጨማሪም የኤሌክትሪክ መኪና ቻርጅ ማድረጊያና ስማርት የመንገድ ዳር መብራትን ጨምሮ ሌሎች ቴክኖሎጂዎች በዛሬው ዕለት ይፋ ሆነዋል። የማስመረቂያ መርሃ ግብሩ ላይ የተገኙት የስራና ክህሎት ሚኒስትር ሙፈሪሃት ካሚል እንደተናገሩት እነዚህ ቴክኖሎጂዎች የሀገር ውስጥ ችግርን በመፍታት ሀገሪቷ ክህሎትን ለማሳደግ የጀመረችውን ግብ ለማሳካት ያስችላሉ። የኢንስቲትዩቱ ዋና ዳይሬክተር ዶክተር ብሩክ ከድር በበኩላቸው መሰል ውጤቶች ዜጎች ለፈጠራ እንዲሁም ቴክኒክና ሙያ ስልጠና ያላቸውን ምልከታ እንደሚያሳድጉ ገልጸው ቀጣይ የትኩረት አቅጣጫ በሆኑ የግብርናና ማዕድንና ኢነርጂ መስኮች የሚከናወኑ ተግባራት ተጠናክረው እንደሚቀጥሉ አንስተዋል። ውድ ተመልካቾች ከኢሳት ዲጂታል ዜናው እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባ አልፋለሁ። የታንዛኒያን ምርጫ ተከትሎ አመጽ በመቀስቀሱ የሰዓት እላፊ ታውጇል። ወታደሮችም ለጥበቃ ተሰማርተዋል። የታንዛኒያ ዋነኛ ተቃዋሚ ፓርቲ መሪ በሀገር ክህደት ክስ በእስር ላይ ይገኛሉ። ሸሪፍ ኢማም ዝርዝር አለው። የታንዛኒያ ምርጫ ረቡዕ ዕለት ወደ ቀውስ ውስጥ ገብቷል። የተፈጠረው ረብሻ ተከትሎ ወታደር በከተሞች እንዲሰማራ የተደረገ ሲሆን የኢንተርኔት አገልግሎት እንዲቋረጥ ተደርጓል። ከዚህ ባለፈም የንግድ ዋነኛ መናኸሪያ በሆነችው ዳሬ ሰላም ከተማ የሰዓት እላፊ ታውጇል። የአገሪቱ ፕሬዝዳንት ሳሚያ ሱሉሁ ሐሰን ለሁለተኛ ጊዜ በምርጫ እየተወዳደሩ ነው። አገሪቱ ነፃ ከወጣችበት እንደ አውሮፓውያን አቆጣጠር ከ1961 ጀምሮ አገሪቱን የመራው ቻማ ፑንዱዚ ፓርቲ ለተቃውሞ ወደ አደባባይ ወጥቷል። ምክንያታቸው ደግሞ የተቃዋሚ ፓርቲ መሪው በደረሰባቸው ማስፈራሪያ ነው ተብሏል። የአሜሪካ ኤምባሲ በምስራቅ አፍሪካዊቱ ሀገር ምርጫውን ተከትሎ በተከሰተው ቀውስ ሳቢያ በአገሪቱ በሙሉ የደህንነት ማስጠንቀቂያ አስተላልፏል። የታንዛኒያ ፖሊስ ኢንስፔክተር ጀነራል ካሙላስ ዋምቡራ እንዳስታወቁት የሰዓት እላፊው ከመሽቱ 12 ሰዓት ጀምሮ እንደተጣለ አስታውቀዋል። በመቶዎች የሚቆጠሩ የተቃውሞ ሰልፈኞች በካማራና ዩቡንጎ አቅራቢያ አውቶቡሶችና የነዳጅ ማደያዎችን በእሳት እንዲያዙ አድርገዋል። የታንዛኒያ የሀገር ውስጥ ሚዲያ እንደዘገበው በማጎሚኒ፣ ኪኖንዶኒ እና ታንዳሌ አካባቢዎች ያሉ የምርጫ ጣቢያዎች እንዲወድሙ ተደርጓል። የአገሪቱ ወታደሮች ወደ ዶዶማና ዛንዚባር ይበልጡን ደግሞ የመገናኛ ብዙሃን ተቋማት ወዳሉበት አካባቢ ሲሰማሩ ተስተውሏል። የዳሬ ሰላም ክልል ኮሚሽነር አልበርት ቻላሚላ ለጋዜጠኞች እንደነገሩት የጸጥታ ኃይሎች ማንኛውንም የሰላም መደፍረስ ለመቋቋም ዝግጁ ናቸው ብለዋል። ኔትብሎክስ የተሰኘው የኢንተርኔት ተሟጋች ቡድን በአገር አቀፍ ደረጃ የኢንተርኔት ግንኙነት መቋረጡን ገልጿል። የሰብአዊ መብት ተቋማት የታንዛኒያ አስተዳደርን ለረጅም ጊዜ ሲወቅሱ ነበር። የተቃዋሚ አባላትን ማሰርና ማስፈራራትን በተመለከተ የዋናው ተቃዋሚ ፓርቲ ቻማ ፑንዱዚ ፓርቲ መሪ ቱንዱ ሊሱ አሁን ላይ በእስር ይገኛሉ በሀገር ክህደት ወንጀል ተከሰው። እሳቸው ግን እያሉ ያሉት የምርጫ ማሻሻያ ይደረግ የሚል ነው። ከዚህ ባለፈም በሁለተኛ ደረጃ ከፍተኛ የተቃዋሚ ፓርቲም በምርጫ እንዳይሳተፉ ታግደዋል። አምነስቲ ኢንተርናሽናል እንዳስታወቀው በምርጫው አካባቢ ያለው ድባብ እጅግ አስፈሪ ነው ብሏል። ከዚህ ባለፈም አስገድዶ መሰወር፣ የዘመቻ እስርና ከህግ አግባብ ውጭ የሚፈጸሙ ግድያዎች ከምርጫው በፊት ማረጋገጡን አስታውቋል። የመጀመሪያው ዙር የምርጫ ውጤት በ24 ሰዓት ውስጥ ይፋ እንደሚሆን የሚጠበቅ ሲሆን የሀገሪቱ የምርጫ ኮሚሽን የመጨረሻ የምርጫ ውጤቱን በ7 ቀናት ይፋ እንደሚያደርግ ይጠበቃል። የታንዛኒያ ፕሬዝዳንት ሳሚያ ሱሉሁ ሐሰን በ2021 የሞቱትን ጆን ማጉፉሊን በመተካት ነው ወደ ስልጣን የመጡት።
ይሁን እንጂ አሁንም በምርጫው የራሳቸው ሙሉ ጊዜ የሀገር መሪ መሆን ይፈልጋሉ። በታንዛኒያ ምርጫ ትናንሽ ፓርቲዎችን የሚወክሉ 16 ተቃዋሚ ፓርቲ እጩዎችም በምርጫው ላይ አሉ። ዜናውን ስናዘጋጅ አሶሺየትድ ፕሬስ እና ቢቢሲን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ